ይህ ፕሮግራም የሚተላለፍላችሁ ከኤልሻዳይ ቴሌቪዥን ቤተሰባችን የተሰኘው ፕሮግራማችን ነው። ጥሩ ስንወያይና ጥሩ ስናብራራ ቆይተናል። ወደ ሶስተኛው ነጥባችን መተናል። ሌላኛው ነጥብ ክርስቲያናዊ የልጆች አስተዳደግ ተግዳሮቱ ምንድነው የሚለውን እናያለን። የመጀመሪያውን እድል ለስንቄ ሰጣታለሁ። እሺ፣ ስለተሰጠኝ እድል እንደገና አመሰግናለሁ። ልጆችን በመናሳድግበት ሰዓት ሊያጋጥሙን የሚችሉ ተግዳሮቶች አሉ። ከነዚያም ውስጥ ዛሬ ቤተክርስቲያንን እያስጨነቀ ያለ መንግስታትን ግራ እያጋባ ያለ አንዱ ፍቺ። ምክንያቱም ልጆች በቤተሰብ ውስጥ ነው ማደግ ያለባቸው። መጀመሪያ ላይ በነበሩ ነገሮች ስንወያይ እንደገለጽንላችሁ ቤተሰብ ለልጆች ወሳኝና ወሳኝ የሆኑ ናቸው። ግን ያ ቤተሰብ ፈረሰ ማለት ልጆችም ሜዳ ነው የሚወጡት፣ ልጆችም ይበተናሉ፣ ወይም በእናት እጅ አሊያም በአባት እጅ ታልፎም ለሌላ ወገን ይሰጣሉ። ስለዚህ ልጆች የት ነው ማደግ ያለባቸው? ቤተሰብ መካከል። ላውራና በዚህ ሚዲያ እየተከታተላችሁ ላላችሁ በጣም ማውራትና ማሳሰብ መፈልገው ምንድነው፣ ቤተሰብ ፈረሰ ማለት አገር እንደመፍረስ ነው። የልጆች ሜዳ ነው የሚበተኑት። ትውልድ ነው የሚቀጥል ትውልድ ነው እያሳደግን ያለነው። ስለዚህ ለትዳራችን ከፍተኛ ጥንቃቄ ቤታችንን እየሰራን ትዳራችንን እየገነባን ነው መኖር ያለብን። ለማን ሲባል? ለነዚህ ህፃናት ወይም በመካከላችን ስላሉት ልጆች ስንል ትዳር መፍረስ የለበትም። ትዳር መጠበቅ አለበት። ለትዳር እንክብካቤ ማድረግ አለብን። ትልቅ ቤት የተሰራ ቤት ድንገት አንድ አካባቢ ቢፈርስ ያንን ወዲያው ግንባታ ካልተደረገ ልክ ቤት ሲፈርስ ብዙ ነገር ሜዳ ላይ እንደሚወጣ ትዳር ሲፈርስ እንደዛ ሜዳ ላይ ይወጣል። ስለዚህ በተቻለ መጠን ልጆችን ብርድ እንዳያገኛቸው፣ ንፋስ እንዳያገኛቸው፣ አውሬ እንዳያገኛቸው በእኛ ሱር የተጠለሉ ስለሆኑ በደንብ ትዳራችንን መያዝና አጥብቀን መያዝ አለብን። ለዚህ አንዱ ኬስ ትዳር ነው። ልጆች ወደ ተለያዩ ቤተሰብ ሲገቡ የተለያየ ባህሪ ነው ይዘው የሚወጡትና የቤተሰብን ባህሪ ይዘው እንዲያድጉ ፍቺ ከፍተኛ ተግዳሮት ነው ብዬ ወስዳለሁ። ሌላው ደግሞ ግጭት ከፍቺ የሚለየው ቤት ውስጥ ባልና ሚስት አብረው እያሉ የሚፈጠሩ ግጭቶች አሉ። እነዚህ ግጭቶች በጣም ሊጠበቁ፣ ግጭት ይፈጠራል፣ ቢፈጠር ማኔጅ መደረግ አለበት። ከልጆች ዞር ብለው ልጆች አያውቁም ተብሎ አይሰሙም ወይም አይረዱም ብሎ በልጆች መካከል ምንም መናገር፣ ድምጻችንን ከፍ አድርገን በቁጣ የምንናገራቸው ነገሮች ልጆች ስነ ልቦና ላይ የሚፈጥር ችግር አለ። ከስራዬም አንፃር ትምህርት ቤት ላይ ነው የምሰራው። ብዙ ልጆችን እናያለን። አንዳንድ ልጆች ተክዘው ቁጭ ብለው እናያለን። ገለልተኛ ወገን ሆነው መጫወትን አቁመው ክፍሉ ስናስተምራቸው የማያዳምጡ ልጆችን እናገኛለን። ምንም ወደ ኋላ ሄደን ወላጅን መጠየቅ አይጠበቅብንም። ልጁ ለኛ ምስክር ነው። እዛ ቤት ውስጥ የሆነ ችግር ተፈጥሯል ነው ምንለው። በጣም ነው የምንረዳቸውና በጣም ልጆች አያውቁም ተብሎ ግጭትን አደባባይ ባናደርገው ወደ ጓዳችን ብንመልሰው ይሻላል። እና ምን ሆነህ ነው አባ ብለን ብንለው እማዬና አባዬ ተጣሉ፣ እኔ ትልቅ በሆን ኖሮ አባዬን እመታው ነበረ። የበቀል መንፈስ ይዘው ነው የሚያድጉት ልጆች። አባት ተበድሎ ምናልባት አባት እናት የተበደለች ወይም አባት የተበደለ መስሎ ከታያቸው ለተበደለው ሰው ያደላሉ። እኔ ትልቅ በሆን ኖሮ እማዬን እመታት ነበር ሲሉን እንሰማለን። በጣም ነው የምናፍረው በዛ ቤተሰብና በተቻለ መጠን ለልጆች ሳይኮሎጂ ጥንቃቄ ተደርጎ ቢያድጉ ይሻላል። ሌላው ደግሞ ልጆችን ወደ ተለያየ ቦታ በመውሰድ ማሳደግ። ለምሳሌ ያህል ከሀገር ውጪ የሚወጡ እናቶች አሉ፣ አባቶች አሉ። እንዲሁም ከተማ ላይ እናስተምራለን ብለው ልጆቻቸውን እዚህ ከተማ አከራይተው የሚያስቀምጡ ወላጆች ትምህርት ቤት ላይ ስላለው ብዙ የማያቸው ክፍተቶች አሉ። አንደኛው ልጆች ያው የተከፈተ በር ላይ ነው የሚውሉት፣ አከራይተው ነው ያስቀመጡት። ወላጅ በመካከላቸው የለም፣ ጋይድ የሚያረጋቸው የሚመራቸው ማንም ስለሌለ ለምንም የተጋለጡ ናቸው። ከየት ይጀምራሉ? ከ6ኛ ክፍል ከ5ኛ ክፍል ኢየሱስ ተጠቂው ነው ይገኛሉ። ለተለያየ ነገር ራሳቸውን አሳልፎ የሚሰጡ ልጆች ናቸው እያደጉ ያሉት በዚህ ዘመን። አብሶ ወላጅ ኢኮኖሚን ለመጨመር ይያሉ ወይም ከተማ ላይ ልጆቻችን ይደጉ በማለት
በሚያመጡት ነገር በልጆች ላይ ከፍተኛ ችግር እየተፈጠረ ነው። ስለዚህ በተቻለ መጠን ቤተሰብ ልጁን ራሱ ጋር ሰብስቦ ነው ማሳደግ ያለበት። ወላጅ ነው ትምህርት ቤት መሸኘት ያለበት፣ ወላጅ ነው ከትምህርት ቤት መቀበል ያለበት። ብዙ ጊዜ እናት ናት ሁሉ ጊዜ ትምህርት ቤት ልጆቹን ይዛ መጥመጣ እና ብዙ የሚያጋጥሙን ነገሮች ምንድነው? ዛሬ አባዬ መጥቶ ቢቀበለኝ ደስ ይለኝ ነበር። ይናፍቃሉ፣ አባትንም ይናፍቃሉ። ለእናት ብቻ አትተው አባቶች። በዚህ አጋጣሚ ማውራት እፈልጋለሁ። እናቶችም ለአባት አትተው፣ ይናፍቃሉ። ብዙ ጊዜ አጋጥሞኝ ያውቃል። ወደ ኋላ ይሮጣሉ። ምን ሆነ ነው ካልነው አይ እኔ እኮ ዛሬ እማት መጣለሽ ብዬ ጠብቄ ነበር ይላሉ። ስለዚህ ኃላፊነትን እኩል እንወጣ። እኩል አለመወጣት፣ በጋራ ልጆች ላይ አለመስራት ሚዛን ይደፋል። ስለዚህ በተቻለ መጠን እኩል ፍቅር እንዲኖራችሁ፣ ለእናትም ለአባት ልጆች ፍጹም ፍቅር እንዲኖራችሁ እኩል አሳድጉ፣ እኩል ተንከባከቡ፣ እኩል ቅጡ። ቅጣታችን እንኳን አድሎ አይኑሩ። አንዱ ሲቀጣ አንዱ ቢያንስ ምንም አይነት ምላሽ መስጠት የለበትም። አንዱ ሲያስጠና እንደዚህ አታድርግ በልጆች ፊት ምንም ባንናገር፣ ይሄም ለልጆች እድገት ከፍተኛ ተግዳሮት ስለሆነ ወላጆች ልጆቻችንን እኩል እናሳድግ። ቤተሰብ ጓዳችሁን ነው ልጆች ትምህርት ቤት ይዘው የሚመጡት። ለዚህ በተቻለ መጠን በአቅማችን ልክ ለልጆች የተገባውን ነገር ማድረግ አለብን። ከመጠን በላይ ማቀማጠልም የለብንም። ከመጠን በላይም መቅጣት የለብንም። ከመጠን በላይ መቅጣት በልጆች ሞራል ላይ መሄድ ነው። ከመጠን በላይ መንከባከብ ደግሞ ልጅን ከመስመር ማውጣት ነው። አባዬ አይነካኝም እማዬ አትነካኝም የፈለጉትን መሆን እና የሚገዛላቸውን ነገር እንኳን በእድሜያቸው ልክ ነው ማድረግ ያለብን። የ3 አመት ልጅ ብድግ ብሎ ለኔ ሞባይል ይገዛልኝ ብሎ ብል መግዛት የለብንም፣ አይመጥነውም። እና በጣም ብዙ ችግር እናያለን። ሌሎች ሚዲያ ላይ በደንብ ሊያወሩ ይችላሉ። እኔ ግን ህፃናት ስለሆኑ ወደ እጃችን የሚመጡት በጣም ሞባይል የሚጠቀሙ ልጆችን ለያቸዋለን። አንደበታቸው አይከፈትም፣ ቋንቋ አይችሉም፣ ወርዶችን አይችሉም፣ ፊደል አይችሉም። ምን ቋንቋ እንደሚያወሩ እንኳን እኛም አናውቅም። ቻይንኛ ይሁን እንግሊዘኛ ይሁን ምን እንደሚያወሩ እና ልጆችን ከሞባይል ጋር ማሳደግ ራሱን የቻለ ትልቅ ቻሌንጅ ነው፣ ትልቅ ተግዳሮት። ስማቸውን የማያውቁ ህፃናት ናቸው የሚመጡት፣ ስማቸውን አያውቁም። ስለዚህ በተቻለ መጠን ቤት ውስጥ ስቴፕ ጠብቀን ማስተማር ያለብን ነገር አለ። ስምህ ማን ነው? ስምሽ ማን ነው? የአባት ስም የእናት ስም በደንብ አውቀው ወደኛ ሲመጡ ልጆችን እኛም ተጨማሪ ነገር በመስጠት እናሳድጋለን። ግን ወላጆች አንዳንድ በየእድሜያቸው የሚሰጡ ትምህርቶችን ባለመስጠት፣ የሚገባቸውን ነገር ባለመስጠት የምናሳድጋቸው ልጆች ትምህርት ቤት ላይ ሲመጡ በጣም ብዙ ዋጋ ያስከፍላሉ። ስለዚህ ከጅምር ጀምሮ ከልጆች ጋር ዋሉ፣ ከልጆች ጋር እደሩ። በልጆች ጫማ ውስጥ ራሳችንን እናስገባ። ራሴንም ነው አብሬ ማወራውና እንክብካቤያችንም ይመጣን፣ ቅጣታችንም ይመጣን። በእያንዳንዱ ነገር ላይ ለልጆች ቅርብ መሆን አለብን። በተቻለ መጠን ትልቅ አደራ አሁን እያዳመጠኝ ላለው ህዝብ አደራ እምለው ትዳር ይጠበቅ፣ ግጭታችን ይወሰን፣ ለልጆቻችን የሚገባውን እንክብካቤ ከጅምር እንጀምር። ተግዳሮቶችን ምናልባት ጅምር ላይ ያለው ተግዳሮት እንዳይቀጥል ማቆም እንችላለን። ያለኝ ሐሳብ ይሄ ነው። ለንተናዊ ልጆች አስተዳደግ ላይ ስናሳድግ የሚገጥሙን ተግዳሮቶች ያው ብዙ ተብሏል። በህቴ ለመጨመሪያ ያክል አንደኛውና ከፍተኛው ተግዳሮት ምንድነው? የእውቀት ማነስ ነው። የእውቀት ማነስ የሚለውን ያው በደንብ ገልጸዋለች። ለመጨመሪያ ያክል እናት ወይም አባት በቂ እውቀት የተሰጠንን ኃላፊነት ለመወጣት በቂ እውቀት ሊኖረን ይገባል። ይሄንን እውቀት ማን ነው የሚያስጨብጠው? ቤተክርስቲያን ኃላፊነቱን መውሰድ አለባት። ቤተክርስቲያን የተለያዩ ስልጠናዎችን እንደ መጽሐፍ ቅዱስ ልጆችን ለማሳደግ እንደገና ደግሞ ልጆችን ስናሳድግ ደግሞ ስነ ልቦናቸውን መጠበቅ ስላለብን የተለያዩ መጽሐፎችን በማንበብ አሁን ባለው ሞደርን ስማርት ስልኮችን ጎግል በማድረግ ሳይኮሎጂስቶች ስለ ልጆች ምን ይላሉ እንደገና መጽሐፍ ቅዱስ ይያልን ሁሉንም። ምክንያቱም ልጆችን ስናሳድግ በአካል
ማሳደግ አለብን። በመንፈስ በስነ ልቦናቸውም የጠበቅን ማሳደግ አለብን። ስለዚህ እንዴት ነው እውቀቱን መጨበጥ ያለብን? ልጆች የተለያየ ባህሪ ያሳያሉ ብለናል። ስለዚህ የልጆች ባህሪ ያለ ነገር ነው፣ ይለዋወጣል ባህሪያቸው። ስለዚህ እኛ ነን በእውቀት ራሳችንን መቀየር ያለብን። ለምሳሌ ኤርሊ ቻይልድሁድ የመጀመሪያው የህፃንነት እድሜ የምንለው እድሜ ያለ ከ1 ዓመት እስከ 6 ዓመት ልጆች ምን አይነት ካራክተር ኦር ባህሪ ያሳያሉ? እኛን በጣም ይፈልጉናል አይደል? ከኛ ጋር ጊዜ እንድንሰጣቸው ይፈልጋሉ። እኛ ደግሞ ምን አይነት ወላጆች ነን? ለምሳሌ የተሰሩ ሪሰርቾች አሉ። ምንድነው የተሰሩ ጥናቶች የሚያሳዩት? ምን አይነት ማለት 5 አይነት ፓረንቲንግ ስታይሎች አሉ። ከነዚህ 5ቱ አይነት ፓረንቲንግ ስታይሎች ወይም ወላጆች ማለት የትኛው ውስጥ ነን? ለምሳሌ ልጆች ከ1 ዓመት እስከ 6 ዓመት ያሉ ልጆች ምንን ይፈልጋሉ? የወላጆችን ፍቅር ይፈልጋሉ ወይ የአሳዳጊዎቻቸውን ኬር በየቀኑ የሚሰጣቸውን ፍቅር ይፈልጋሉ። ለምሳሌ በንክኪ ከውጭ ስንገባ እኛ ቢዚ ከሆነ ኔግሌክቲቭል ፓረንት ነን ወይስ ምን አይነት ፓረንት ነን? አብዛኞቻችን አሁን በዚህ ወቅት ህይወትን ለማሸነፍ ሩጫ ውስጥ ነን። ኔግሌክቲቭል ነው፣ ጊዜ አልባ ወላጆች ነን። ስለዚህ ደክሞን እንመጣለን፣ በጣም ደክሞን እንመጣለን። እነዚህ ከ1 ዓመት እስከ 6 ዓመትም ሌሎችም የራሱ የሆነ ፍቅር ይፈልጋሉ። ፍቅር ፈልገው ባባ ማማ ብለው ሲሉ እኛ ደግሞ ምንድነው ቶሎ ብለን የምንሰጣቸው ምንድነው ወይ ዞር በሉ እንላለን ወይ ደግሞ ከነሱ ለመከላከል ምን እንሰጣለን? ኤሌክትሮኒክስ ወይም ዲቫይስ እንሰጣቸዋለን፣ ሞባይል። እነሱ የሚፈልጉት ነገር አለ። ከ1 ዓመት እስከ 6 ዓመት ያለው የመነካካት መታቀፍ ይፈልጋል፣ ፍቅርን ጊዜን ይፈልጋሉ። ከ6 ዓመት ደግሞ እስከ 11 ዓመት ያሉ ልጆች ደግሞ በጣም በአካባቢያቸው በዙሪያቸው ያለውን ነገር ጥያቄ የሆነባቸውን ነገር ለመጠየቅና ለመረዳት ከፍተኛ የሆነ ፍላጎት አላቸው። ይሄ ከ6 እስከ 11 ዓመት ሳይኮሎጂስቶች ምን ይላሉ? ምርጥ የሆነ መንፈሳዊም ሆነ ስነ ልቦናዊ ማህበራዊ ፍላጎቶቻቸውን የምናሳውቃቸው እድሜ ነው። ስለዚህ አላስፈላጊ ጥያቄዎችም ጠይቁን ማስጨረስ አለብን። ሲያወሩን ጊዜ መስጠት አለብን። ልጆች ናቸው ብለን መናቅ የለብንም። አብዛኞቻችን ያዳመጥን እየመሰለን እሺ እያለን ምን እንደሚያወሩ ግን አንሰማም። ምክንያቱም ጊዜ አልባ ወላጆች ነን፣ ኔግሌክቲቭል ፓረንትስ ስለሆነን ማለት ነው። ምን አይነት ልጆች ነው የሚሆኑት? በራሳቸው የማይተማመኑ ድባቴ ውስጥ የሚገቡ ልጆች ነው የሚሆኑት ማለት ነው። ስለዚህ ለልጆቻችን ፍቅርና ጊዜን እየሰጠን እያዳመጥን ማሳደግ አለብን። ሌላው ደግሞ ይሄንን ሚዲያ በመንሰጣቸው ምንድነው ይሄንን ኤሌክትሮኒክስ በመንሰጣቸው ሰዓት ስፔሻሊ ሌዛን 3 years ከ3 ዓመት በታች የምንሰጣቸው ከሆነ ጤናማ ልጆች ተወልደው ምን አይነት እክል ሊያጋጥማቸው ይችላል? የአእምሮ እድገት ውስንነት። ምክንያቱም ኤሌክትሮኒክስ ምንም መነጋገር አይችሉም። ኮሙኒኬሽን፣ ሶሻል ኮሙኒኬሽን ወይም የተግባቦት እክል ያጋጥማቸዋል። በዛ ሰዓት ልጁ እዛ ላይ ያለው የአረብ ቋንቋ፣ እንግሊዘኛ ቋንቋ፣ የተለያዩ ቋንቋዎች ይደባለቁበታል። ከዛ ነገሮችን መደጋገም ይሆናል። ኢኮላሊያ የሚባለው የኦቲስቲክ ባህሪ ማለት ነው። ይሄ ቨርቹዋል ኦቲዝም ከኖርማሉ ኦቲዝም ስፔክትረም ዲስኦርደር የሚለየው ምንድነው? መከላከል እንችላለን። ያ ኦቲስቲክ ስፔክትረም ዲስኦርደር ግን ምንድነው? የአእምሮ እድገት ውስንነትን ቶታሊ ኮዙ አይታወቅም። ይዘኛው ናቹራሊ ነው የሚመጣው። የዚህኛው ግን የቨርቹዋል ኦቲዝም ኮዙ ይታወቃል። ምንድነው ኮዙ? ኤሌክትሮኒክስ ነው። ኤሌክትሮኒክስ ስንል ባይዘዌ ሞባይሎቻችን ብቻ አይደለም፣ ቴሌቪዥን፣ ብዙ ፕሮግራሞች አሉ። ቴሌቪዥን ላይ ተተክለው ይውላሉ ልጆቻችን። አሳዳጊዎችን በቂ እውቀት ሊኖራቸው ይገባል። ወላጆች ብቻ አይደለም ባይዘዌ ልጆችን ኃላፊነት መውሰድ ያለበት። ስለዚህ ምንድነው ለቤቱ ህግና ደንብ መውጣት አለበት። ቶታሊ ኤሌክትሮኒክስ ይከልከል ማለት አይደለም። ያው ብዙ ትምህርቶችን ልጆቻችን ከቴክኖሎጂ ጋር መሄድ አለባቸው። ትምህርታዊ የሆኑ ነገሮችን ጊዜን በመገደብ with family guidance ማለት እኛ ጋይድ ምንድነው ያዩ ያሉት እና ደግሞ እርስ በርስ ኮሙኒኬሽን ተግባቦት ሊኖር ይገባል ማለት። ስለዚህ የቨርቹዋል ኦቲዝምን ለመከላከል አብዛኛውን ጊዜ መዋለ ህጻናት ሲገቡ ነው የሚታወቀው። ስም ማን ነው ሲባል እንኳን ስም ማን ነው ይደግሙታል። ስለዚህ ይሄን ቨርቹዋል ኦቲዝም ለመከላከል ኤሌክትሮኒክስን መቀነስ መቻል አለብን። ማለት የሁላችን ቤት ያንኳኳ ጉዳይ ነው። ለምሳሌ አዶለሰንት ኤጅ ላይ ወይም ቲኔጅ ኤጅ ላይ ስንመጣ ይሄ ማለት ከ11 እስከ ከ12 እስከ 20 እድሜ አንዳንዴ እስከ 18 ዓመት ያሉ ልጆች ብሎ ይቆጥራቸዋል። አሁን ግን ባለው በተጠናው ጥናት እስከ 20 እድሜ ልጆች ብሎ ይላቸዋል። ስለዚህ ያንን እድሜ ደግሞ እንዴት ነው ባህሪያቸውን እንደ ባህሪያቸው የምንቀርባቸው? ያ እድሜ ደግሞ ኮምፕሌክስ የሆነ አይዲያን ማለት ጥልቅ የሆነ ሐሳብን የሚረዱበት እድሜ ነው። እንደ አዋቂ ትራንዚሽን ፔሪድ ነው፣ ወደ አዋቂነት ሊደርሱ የሚሄዱበት ፔሪድ ነው። እና ሆርሞን መለዋወጥ አለ። በሴቶችና በወንዶች ጾታ ላይ የሚመጣ ሆርሞን አለ በተፈጥሮ የሚመነጭ። ስለዚህ ልጆች በዛ እድሜ ላይ ቁጡ ነው የሚሆኑት።
የኛ ልጅ ማለት የአንድ ልጅ ብቻ የሁሉም ምክንያቱም ከሆርሞን መፈራረቅ የተነሳ ማለት ነው መብዛት የተነሳ ስለዚህ እነዛ ልጆች እንዴት ነው ምን ቀርባቸው ስለ ሪስክ ቢሄቨር ማውራት የነሱንም አይዲያ ሐሳብ መስማት ማዳመጥ ልጆችን ቀደም እህቴ ብለዋለች ማክበር አለብን በተለይ እዛኛው ኤጅ ላይ ደግሞ ማክበር ኦፒኒየናቸው ሐሳባቸውን መረዳት መቻል አለብን ይሄ አዶለሰንት እድሜ ቲኔጅ ኤጅ ላይ እንዴት ነው ምን ቀርባቸው ልጆችን በፍቅር ሐሳባቸውን በመረዳት ማሳመን ምን አይነት ፓረንት ነው መሆን ያለብን ማለት ሁሉንም ፈቃጅ ፓረንት መሆን የለብንም ያሉትን ሁሉ እሺ ማለት የለብንም ነገር ግን በመስማማት አውቶሪቴቲቭ ፋሚሊ ወይም ዲሲፕሊኒንግ የሆነ ፋሚሊ በመሆን ማለት ልጆች ፍላጎት ተኮር ሳይሆን የልጆች ስኬት ተኮር ወላጆች በመሆን ከነሱ ጋር አይዲያቸውን በመውሰድ በመስማማት ለምሳሌ ፓርቲ ሊድ ማሚ መሄድ አለብኝ ብሎ ካለ ምንድነው እዛ ፓርቲ ላይ የሚሄደው ማን ነው በርዝዴ ፓርቲ ሊሆን ይችላል እነማን ናቸው ወላጆችን ስታገናኘኝ በጊዜ መምጣት አለብን መጥቼ ፒክ አድርግሻለሁ አድርጋለሁ ብለን ማለት መስማማት ቶታሊ መከልከል የለብን ከነሱ ጋር በመግባባት ሪስክ ቢሄቨሮችንም ለምሳሌ ስለ ሱስ ስለ አደገኛ ጸረ ሱስ ማለት ማውራት አለብን እዛ እድሜ ላይ ነው ያንን ነገር የሚሞክሩት ማለት ነው በማድረግ ልጆቻችንን ማለት ከተግዳሮት ካለው ተግዳሮት መቀነስ እንችላለን ማለት ነው አመሰግናለሁ እሺ ስለተሰጠኝ እድል በድጋሚ አመሰግናለሁ አሁን ላይ ባለንበት ዘመን ያው የብዙዎችን ቤት ያንኳኳ ያለ ጉዳይ ነው ይሄ የልጅ አስተዳደግ ላይ ያለ ተግዳሮት እና እቴ ብዙም ብላለች ምናልባት በዋናነት ያው ላናየው እንችላለንና ቃላቶችን ስንጠቀም የርግማኒ ቃላት ልጆች ላይ አለመጠቀም ይሄን ማለት ብዙ ጊዜ እንናደዳለን ልጆች የሆነ ነገር አድርግ ሲባል ሳያደርጉ ሲቀሩ ቁጣ ነው ውስጣችን የሚሞላውና ወዲያውኑ ወይም አንተ አትደግ ወይም የሆነ ነገር ውሃ ብደፋ ህይወት ይደፋ እንደዚህ የሚባሉ በጣም ከባባድ ቃላቶችን ልጆች ላይ እንጠቀማለንና ይሄ በጣም የሚጎዳ ነው ልጆችን አስተዳደግ ላይ እድገታቸው ላይ በጣም ህይወታቸውን በጣም ነው የሚጎዳውና በዚህ ምናልባት ሁላችሁም የምታውቁት አንድ በዓለም ታዋቂ የሆነ ሰውን ለማንሳት ወዳለውና ቶማስ ኤዲሰንን ማየት እንችላለንና ይሄ ሰው በዓለም የሚታወቀው እንግዲህ ሳይንቲስት ነውና አምፖል የሰራ ሰው ነው እና እሱን ያሳደገችው እናቱ ናትና ያሳደገችው ማለት ያስተማረችው እናቱ ናት እንዴት ነው ያሳደገችው እንግዲህ ይሄ ልጅ ትምህርት ቤት ይገባል ሲገባ ለወላጅ አድርስ ተብሎ ያው ከትምህርት ቤት ለልጆች ደብዳቤ እንደሚሰጥ ይዞ ይመጣል ከዛ በኋላ ለእናቱ ይሰጣል እናቱ ግን ከፍታ እስኪ አንብቢና እናቴ ምንድነው የሚለው ሲል ያነበበችው ምንድነው ይሄ ልጅሽ አይምሮ ብሩህ ነው በዚህ ትምህርት ቤት እሱን ለርሱ የሚሆን ለርሱ አይምሮ ብቁ የሆነ አስተማሪ የለም ስለዚህ ልጅሽን በተቻለ መጠን ቤትሽ አስተምሪ የሚል ደብዳቤ ነው ብላ ትነግረዋለች እና እንግዲህ ቶማስ ኤዲሰን ካደገ በኋላ ትልቅ ከሆነ በኋላ ያችን ቤት ውስጥ እቃ ያስተካከለ ያች እናቱ ከሞተች በኋላ ያችን ደብዳቤ ያገኛል እና ከፍቶ ሲያነብ ደብዳቤው ምንድነው የሚለው ልጅሽ አይምሮ ብሩ አይደለም ስለዚህ እዚህ ትምህርት ቤት እሱ ብቁ አይደለም ስለዚህ ከዚህ ትምህርት ቤት ይሄን ልጅ አባረነዋል የሚል ነው እና እናቱ ግን ገልብጣ ነው ያነበበችውና ከዛ በዴይሊ ህይወት ልጁ ላይ እየሰራች እንግዲህ እንደምናውቀው የምናየውን መብራት ያበረከተልን ሰው ነውና እኛ እንኳን ትምህርት ቤት አስተማሪዎች ሰፈር መንደር ብዙ ሰው አስቴት ይሰጣል አሁን ላይ ጎረቤት አስቴት ይሰጣል ጓደኛ አስቴት ይሰጣል ልጁ ጠንካራ ከሆነ ልጅሽ ዋው ይላል ደካማ ከሆነ ይሄ ልጅሽ ደካማ ነው አይችልም የሚለው ነገር ብዙ ሰው ይናገራልና አንዳንድ ጊዜ እንዲያውም ሰው በሰው ህይወት ምን አገባ ይላል ሰውና ጭንቀቱን እንትን ለማለት ስለዚህ ወላጆች ምናወራውን ነገር በልጆቻችን ህይወት የምናወጣውን ቃላትን በደንብ መጠንቀቅ አለብን በጥንቃቄ መናገር አለብን ሰውነን እንናደዳለን ግን የመጣውን በሙሉ ልጆቻችን ላይ ማብሰስ የለብንምና
በሚገባ ልጆቻችን እንግዲህ እየተንከባከብን አምባገነን አንሁን። ብዙ ወላጅ አሁን ላይ ያው እንግዲህ አምባገነን ቅድም እህቴም ለማንሳት ሞክራለችና አውቶሪታሪያን የሚሉ ፓረንቶች በጣም በቃ እኔ ያልኩትን ብቻ አድርግ በቃ ካንተ ዘንድ ልጅ መልስ ሲመልስ እንዴ መልስ ትመልሳለህ ብሎ በጥፊ የሚል ቤተሰብ አለ። ይሄ መሆን የለበትም። ልጆቻችን እናቅርብ፣ በቃ አምባገነን አንሁን፣ ለልጆቻችን ፍቅር እንስጥ ለማለት እወዳለሁ። አመሰግናለሁ። ተግዳሮቶች ብዙዎቹ ተነካክተዋል። እኔ ግን ያልተነካካ አንድ ፓርት አለና እሱ ልንገራችሁ። እሱ ምንድነው? የአቻ ግፊት። እንግዲህ ከ13 ዓመት ጀምሮ የሆርሞናል ቼንጅ ይመጣል ብለናል። እንግዲህ የሆርሞናል ቼንጅ ከመጣ ደግሞ የአቻ ግፊት ይመጣል ማለት ነው እና ይሄ የአቻ ግፊት ልጆቻችንን ከቤት ወደ ውጭ እንዳያወጣብን ወደ ውስጥ እንዲመልሳቸው ሁለት ነገር ብናደርግ መልካም ነው ብዬ አስባለሁ። እሱ ምንድነው? ፍቅርና አክብሮት። ብዙ ጊዜ ወላጆች እንዲከበሩ እንጂ ልጆቻቸውን ሲያከብሩ አናይም እና እነሱን በጣም የሚሰማቸው ጓደኛ ያደረጋቸው ሰው ልጆችን ከቤት ወደ ውጭ ያወጣቸዋል ወይ ከኛ ይነጥቀናል ማለት ነው። ስለዚህ ልጆቻችን እንዳይነጠቁብን የመጀመሪያ ልናደርግ የሚገባው አንደኛው ፍቅር ነው። ሁለተኛ ልጆች ሊከበሩ ይገባሉ። ራሳቸውን የቻሉ ፍጡራን ናቸው፣ ክብር ያላቸው ናቸው። ኢየሱስ ክርስቶስ ደቀ መዛሙርት ልጆችን ከሱ ገለል ሊያረጉ ሲሉ አንድ ቃል ብሏል አይደል? ልጆች ወደኔ ይመጡ ዘንድ አትከልክሏቸው። ስለዚህ ይሄ ምንድነው? ክርስቶስ ልጆችን እንዴት እንዳከበረ እናያለን። ወላጆች ደግሞ እንዳደራ የተሰጡን ስጦታዎች ስለሆኑ ልጆቻችንን ወደ ውስጥ ወደ ጓዳችን እንዲመጡልን ከአቻ ግፊት ለማዳን ፍቅርና እንክብካቤ እንዲሁም ግልጸኝነት እህቶቼ ስላነሱት ነው። ግልጸኝነት በአንድ ቤተሰብ ውስጥ ትልቅ ነገር ነው። ግልጽ ካልሆኑ ልጆቻችንን ጓደኛ ካላረግናቸው ውጭ ያሉ ጓደኞቻቸው ይወስዷቸዋል እና ላላስፈላጊ ነገር ይዳረጋሉና የአቻ ግፊት ላይ በጣም ጥንቃቄ ልናደርግ በዛ እድሜ በጣም በግልጸኝነት በጣም አቅርበናቸው እንደ ቤተሰብ ብቻ ሳይሆን የሚፈሩን ቤተሰብ ሳይሆን እንደ ጓደኛ አብረውን እንደሚቀልዱ አብረዋቸው እንደሚውሉ ጓደኞች ልንሆንላቸው ነው የሚገባው ብዬ ነው ማምነው። እጅግ ተግዳሮት ነው ብዬ ማስበው አንደኛ በውሳኔ ሰጭነት ላይ ሁለትነት በአንድ ቤት ውስጥ በእናትና አባት ላይ ያለ የሁለትነት መንገድ በቤት ውስጥ በጣም እጅግ ትልቅ ተግዳሮት ነው ብዬ አስባለሁ። ምክንያቱም አባት በልጆቹ ላይ ማንጸባረቅ የሚፈልገው ሌላ ነው፣ እናት በልጆቿ ላይ ማንጸባረቅ የምትፈልገው ሌላ ነው። ልጁ አለ ልጁ ላይ የሚፈጸመው ሁለት ሐሳብ ነው። ስለዚህ ልጁ የትኛው መወሰን እንዳለበት እንኳን አያውቅ። ልጁ የራሱ መንገድ ሊኖረው አይችልም። ስለዚህ በጣም ይሄ ትልቅ ተግዳሮት ነው። ብዙ ብለውታል። ለምሳሌ ትምህርት ቤት መምረጥ ሊሆን ይችላል፣ መዝናኛ ቦታ መሄድ ሊሆን ይችላል። በጣም ቀላል ነገሮች ሊመስሉ ይችላሉ ስናያቸው። ጫማ መምረጥ ሊሆን ይችላል። ብዙ ነገሮችን ስናደርግ አባት ሐሳቡ ሌላ ነው፣ እናት ሐሳቧ ሌላ ነው። ወይ ደግሞ አባት አንቺ አድርጊ ይላል፣ እናት ደግሞ አንተ አድርግ ትላለች። ስለዚህ እነዚህ በጣም እጅግ በጣም ከባድ ነገሮች ናቸው። በልጆች አስተዳደግ ላይ ትልቅ ተጽዕኖ እየፈጠረ ያለ ነገር ነው። ሁለተኛ እናትነትን በጣም አጉልቶ ማሳየት፣ አባትነትን በቤት ውስጥ በጣም አጉልቶ ለማሳየት በልጆቻችን ላይ የምንሄድባቸው መንገዶች እጅግ በጣም ከባዶች ናቸው። ምክንያቱም ምንድነው አባት በተለየ መንገድ ራሱ ማለት በተግባር ሳይሆን ወይም በእውነተኛ መንገድ ሳይሆን ፍቅሩን መግለጥ የሚፈልገው የተለየ እይታ ልጁ እንዲሰጠው ስለሚፈልግ አላስፈላጊ ነገሮችን ምናልባት ልጁ ከእድሜው ውጪ የማይገባ ነገሮችን ሲያደርግ እናያለን። እንደው አንድ ምሳሌ ብሰጣችሁ አንድ በሱቄ ውስጥ የምሸጠው ቃልና ልጁ የ13 ዓመት ልጅ ነውና ይዞት መጣ። አባትየው ይዞት ሲመጣ ከእናትየው ጋር አልተስማማም። እናትየው እንዲገዛ አትፈልግም፣ ምክንያቱም እድሜውን አይመጥንም ነው የእናትየው አስተሳሰብ። ይዞት መጣ፣ ተነጋገሩ ምናምን፣ ዋጋ ተነጋገሩ ምናምን። ለመክፈል ያለ ደወለች እናት። ለካ ቤት ውስጥም አልተስማሙ፣ እንዲገዛ አልፈቀደችም። ግን ምንድነው አባት ይኮራብኛል ልጄ የሚለውን ስሜት ልጁ ላይ መፍጠር ስለፈለገ
እናት ባልተስማማችበት ወይም አንድ ሀሳብ በሌለበት ጉዳይ ላይ ያንን እቃ ሊገዙት መጡና ደወለች እናት እና ልጁ ፊቱ ሲለዋወጥ እያዩት ነው ህፃኑ ልጅ ማለት ነው የ13 ዓመት ልጅ አወሩ ተጨቃጨቁ ቆይ እስቲ ምናምን አለና እናውራ እንደ ያልኩት ምናልባት ይሄ ልጅ ነገር እንደኔ ማያስፈልገውም ብትገዛይ ለኔ ጥቅም ነው እኔ ይጠቀም አተርፋለሁ ግን ምናልባት ለቤትህም ለልጅህም ስትል ሂድና ከእናትህ ጋር በደንብ ከባለቤትህ ጋር በደንብ ተነጋገርና ወስነህና ምክንያቱም አንደኛ ልጁን አይጠቅመው ምናልባት ነገ ልጁ ተሰብሮ ብታይ ምን ትላለች እናት አትግዛ ስልህ አታድርግ ስልህ ይሄን ነገር አድርገ ልጄን እንዲያረከው ሚለውም ቃል ስለሚመጣ እስቲ ተረጋጋና ቤትህ ሄደህ አስበው የሚለው ነገር ነገርኩትና ሄዶ ከሳምንታት በኋላ መጥቶ አመሰገነኝና ምናልባት ይሄ ትልቁ ከባድ ነገር ነው ያስባለሁ ግለኝነት በቤት ውስጥ ያለ በእናትና አባት መካከል ያለ ግለኝነት ፍቅርን አጉልቶ ለማሳየት የምንሄድበት መንገድ እጅግ በጣም ከባድ ነው ልጆቻችንን አለማወቅ ባህሪያቸውን የሚፈልጉትን ነገር አለማወቅ እንደ ኦቲስቲክ አይነት ነገሮች ልጆቻችን በጣም ተስፋፍቷል በብዙ ቤት ውስጥ አለ ድሮ አናቀውም ይሄን ነገር አንድ ስልጣና እየወሰድኩኝ አንድ እናት በቃ ተነስታ ቆመች ያሰለጠነ ያለ ሰውየውና ልጇ እንደሆነ አታውቅም ግን ለካ ኃይለኛ ነው ልጄ ትላለች ቁጡ ነው ልጄ ትላለች አልቃሻ ነው ልጄ ከልጆች ጋር ይደባደባል የ6 ዓመት ልጅ የ6 ዓመት ልጅ የኔን ባህሪ ሊያመጣ አይችልም ግን አታዳምጠውም አላወቀችውም ጊዜ ለሷ አሰጠው እሷ የምታየው ምናልባት ማብላቷን ማልበሷን ሊሆን ይችላል ግን በቂ ጊዜ በቂ ግንኙነት ከልጇ ጋር ስለሌላት ያ ነገርና ከዛ ሰው ጋር ስታወራው በደንብ የነገራት ነገር ስትጸጸት ምናምን ነበርኩኝ አይነበርና እንደዛ እንዳንሆን ለምን ወልደው ልጅ ካሁን በኋላ ምናልባት አሁን ወልደንም እያሳደግን ካለን በቂ ጊዜ ለልጆቻችን እንስጥ ለእናቶች በጣም አደራ ማለት ፈልጋለሁ ልጆች እናቶች ባካችሁ ለልጆቻችሁ ራሳችሁ አብስላችሁ አብሉ ምክንያቱም በዋነኝነት ደረጃ ለልጆቻችን ፍቅርን ከምንሰጥበት መንገድ አንዱ እናቶች አብስለን ስናበላቸው በጣም እጃችንን ይወዳሉ በጣም ይናፍቃሉ እኛ ምናበላቸው ምግብ በጣም ሰርፕራይዝ ያደርጋቸዋልና ወላጅ እናቶች አብስለን ልጆቻችንን ማእድል ስለሆነ ምናልባት እድል ነው ምክንያቱም አብስለው መብላት አይደለም አብሮ መኖር የማይችሉ ወላጆች ስላሉ ምናልባት የተሰጠን እድል ስለሆነ ያንን ነገር ማድረግ ብንችል ምክንያቱም አሁን ያቻ ግፊት አንዱ ትልቁ የተነሳው ነገር ነው ሞባይል ለልጆች መስጠት ምናምን ነገር አንዱ ግን ልጆቻችን መጀመሪያ እነዚህ ነገሮች ራሱ ስንከለከላቸው እሺ ብለው እንዲሰሙን እንዲቀበሉን በረብ ከልጆቻችን ጋር የተጠጋን ወላጆች መሆን አለብን ውጪ ጫና አለብን በጣም አስጨናቂ ነገሮች ላይ እናሳልፋለን እቤት ስንመጣ ልጆቻችን አብረውን እንዲሆኑ ስለማንፈልግ ስልክ እንሰጣቸዋለን ስልካቸውን ይዘው ወደ የጓዳቸው ይገባሉ ምን እንደሚያዩ አናያቸው ከዛ አይምሯቸው ይበከላል ከዛ ነገር ውስጥ እንደገና ለማውጣት የምንለፋው መልፋት እጅግ በጣም ከባድ ነው ስለዚህ ያንን ዋጋ ላለመክፈል ጭምር ለልጆቻችን ብቻ ሳይሆን ለራሳችንም ስንል ያንን ነገር ብናደርግ አባትና እናት በቤት ውስጥ በጣም ፍቅር መገላለጽ ቢችሉ ብዙ ተግዳሮቶች አሉ ልጆችን ስናሳድግ ግን ዋነኞቹና ወሳኝ የሆኑት ሰዎች ወላጆች ናቸው የወላጆች ትልቅ ክፍተት ነው በልጆች ላይ የአላስፈላጊ ተግዳሮቶችን በቤታችን ውስጥ ያመጣ ያለው ለማለት ወዳለው ኦዲየንሱ እንግዲህ የሚለውን ሐሳብ ሰብቼ ደግሞ መጨመር ካለብኝ እጨምራለሁ አመሰግናለሁ